ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ፍሎሪያን ቪርትዝ አዲሱ ምዕራፍ ቀላል አልነበረም የሚል አስተያየትን ሰጥቷል። እንደዚሁም ኢብራሂማ ኮናቴ አንድ ላይ ስንሆን ስኬት በእርግጠኝነት ይመጣል የሚል አስተያየቱንም ሰጥቷል። ከዚህ በተጨማሪም መሐመድ ሳላህ፣ ኒኮ ሹልተርባክን እንደዚሁም ደግሞ ዴንዘል ዴምፍሪንም የተመለከተም ዘገባ ይኖርናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ያላችሁንም አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አንፊልድ ኢንዴክስ ይዞት የወጣውን ዘገባ ይሆናል። አንፊልድ ኢንዴክስ ለኢንተረስታን ጠቅሶ ይዞት በወጣው ዘገባ መሰረት ሊቨርፑሎች እኛ ከምናስበውም በላይ ከምንጠብቀውም በላይ ዴንዘል ዴምፍሪም የማስፈረም እድላቸው በጣም ሰፍቷል እያለን ይገኛል። አያይዞም እንደተናገሩት ከሆነ ዴንዘል ዴምፍሪ በኮንትራቱ ላይ 21.7 ሚሊዮን ፓውንድ ወይም ደግሞ 25 ሚሊዮን ዩሮ የውል ማፍረሻ እንደተቀመጠበት ነው እየተናገረ የሚገኘውና ሊቨርፑሎች እንግዲህ ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ይህንን የውል ማፍረሻ ብቻ መክፈል ነው የሚጠበቅባቸውና ዴንዘል ዴምፍሪ ደግሞ 21.7 ሚሊዮን ፓውንድ ማለት በጣም ትንሽ የሚባል ነው። በተለይ ኢንተር ሚላኖች በሻምፒዮንስ ሊግ የፍጻሜ ጨዋታዎች ላይ በተደጋጋሚ በደረሱበት ወቅት ላይ እንግዲህ የዚህ ተጫዋች አስተዋጽኦ በጣም ከፍተኛ የሚባል ነበር። ሊቨርፑሎችም በጃንዋሪ ዝውውር መስኮት ይህንን ተጫዋች ለማስፈረምም ከፍተኛ ፍላጎት እንደነበራቸው የተለያዩ ዘገቦችም ሲናገሩ ነበርና የውል ማፍረሻው ትንሽ ከመሆኑ አንጻር በክረምቱ የዝውውር መስኮትም ይህንን ተጫዋች ሊያስፈርሙ የሚችሉበት እድል በጣም እየሰፋ እንደሆነ ነው እየተነገረ የሚገኘው። ዴንዘል ዴምፍሪን ስናስብ እንግዲህ ኳሊቲውን የሚያጠራጥር አይደለም። በጣም ጥሩ ተጫዋች ነው፣ ጎበዝ ተጫዋች ነው። ነገር ግን ደግሞ በሊቨርፑል በኩል ያለውን ስንመለከት ትልቁ ጥያቄ ይህ ተጫዋች ቢመጣ ለሊቨርፑል ምን ያህል ጥቅም ይሰጣል የሚለው ነው። ምክንያቱም እንግዲህ ዴንዘል ዴምፍሪ እና ጀረሚ ፍሪምፖንግ የሚመሳሰል አይነት የጨዋታ ስታይል ያላቸው ተጫዋቾች ናቸው። ሁለቱም በዋነኝነት በዊንግ ባክነት ነው ሲጫወቱ የነበሩት። ነገር ግን ደግሞ በቀኝ ክንፍ ተከላካይ መስመርነትን መጮት ይችላሉ። እንደዚሁም ደግሞ በቀኝ ክንፍ የአጥቂ ስፍራ ላይ መጮት የሚችሉ ተጫዋቾች ናቸውና ተመሳሳይ የሚባል አትሪቢዩት ወይም ደግሞ ተመሳሳይ የሚባል ጥቅምን መስጠት የሚችሉ ተጫዋቾች ናቸውና ጀረሚ ፍሪምፖንግ እያለ ይህንን ተጫዋች ማምጣት ምን ያህል ጥቅም ይሰጣል የሚለውን ነገር በደንብ መመልከት መቻል አለባቸው። ምክንያቱም ሁለቱም ተጫዋቾች በማጥቃት ረገድ በጣም ጎበዝ የሚባሉ ናቸው፣ ትልቅ አስተዋጽኦ መስጠት ይችላሉ። ነገር ግን ደግሞ በመከላከል ረገድ ስንመለከታቸው በጣም ምርጥ ተከላካዮች ነው ብለን ልናወራላቸው የምንችለው አይነት ተጫዋቾች አይደሉም። ስለዚህ ሊቨርፑሎች ጀረሚ ፍሪምፖንግ አይነት ፕሮፋይል እያላቸው ሌላ ከእሱ ጋር የሚመሳሰል ተጫዋችን ማምጣት ለሊቨርፑል ትልቅ ጥቅም ይሰጣል ብዬ አላስብ። ስለዚህ ሊቨርፑሎች በመከላከል ደረጃ በጣም ዲሲፕሊን እንዲሆነ እንደዚሁም ደግሞ ከጀረሚ ፍሪምፖንግም ከኮነር ብራድሊም በመከላከል ረገድ በጣም ጠንካራ የሆነ ተጫዋችን ቢያመጡ ተገቢ ነው ብዬ ነው ማስበው። አሁን ለምሳሌ ጆ ጎሜዝ ጉዳት ባያስቸግረው ኖሮ ምናልባትም ለሊቨርፑል ትክክለኛው የቀኝ ክንፍ ተከላካይ መስመር ተጫዋች ይሆናል ብዬ ነው ማስበው። ምክንያቱም በመከላከል ረገድ በጣም ጎበዝ ነው። እንደዚሁም ወደፊትም ሲሄድ ደግሞ ያን ያህል መጥፎ የሚባል ተጫዋች አይደለምና እንደዛ አይነት ፕሮፋይል ያለው ተጫዋች ላይ ተክሩ ለሊቨርፑል ተገቢ ነው ብዬ አስባለሁ። እንደዚሁም ደግሞ ብዙ የኔዘርላንድ ተጫዋቾችን መሰብሰብ ራሱ ለሊቨርፑል ዳይናሚክስ ራሱ ጥሩ ነው ብዬ አላስብም። ምናልባትም የሆነ ጎራ እንዲፈጠርም ሊያደርግ የሚችልበት እድል አለው ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ፋብሪዞ ሮማኖ ይዞት የወጣውን ዘገባ ይሆናል። እንደ ፋብሪዞ ሮማኖ ዘገባ ከሆነ በቦሩሲያ ዶርትመንድና በኒኮ ሹልተርባክ መካከል እየተደረገ ያለው ድርድር ለመጠናቀቅ በጣም ተቃርቧል እያለን ይገኛል። አያይዞም እንደተናገረው ከሆነ ኒኮ ሹልተርባክ በቦሩሲያ ዶርትመንድ እስከ 2031 ድረስ የሚያቆየው ኮንትራትም ለመፈረም እንደተቃረበ ነው እየተናገረ የሚገኘው። ነገር ግን ኮንትራቱን በሚፈረምበት ሰዓት ደግሞ 2027 ክረምት ላይ አክቲቬት የሚሆን የውል ማፍረሻም ስምምነቱ ላይ እንደሚቀመጥ ነው እየተናገረ የሚገኘው። ይህ የውል ማፍረሻ ስምምነትም ከ60 እስከ 65 ሚሊዮን ዩሮ ወይም ደግሞ ከ52 እስከ 56.4 ሚሊዮን ፓውንድ አካባቢ ሊሆን እንደሚችል ነው እየተናገረ የሚገኘው። እናም ሊቨርፑሎች እንግዲህ ይህንን ተጫዋች ማስፈረም የሚፈልጉ ከሆነ እስከ 2027 ድረስ የሚቆዩ ከሆነ ይህን ያህል ገንዘብ ማውጣት አለባቸው። ነገር ግን በአሁኑ የክረምቱ የዝውውር መስኮት ይህንን ተጫዋች ማስፈረም አለብን የሚሉ ከሆነ ግን ከዚህ ከውል ማፍረሻው የበለጠ ገንዘብን ለቦሩሲያ ዶርትመንድ መክፈል የሚጠበቅባቸው ይሆናል። መሐመድ ሳላህን የተመለከተውን ዘገባ ስንመለከት ኢስማኤል መሐመድ የተባለ ቱርካዊ ጋዜጠኛ ይዞት በወጣው ዘገባ መሰረት ምናልባትም ጋላታሳራዮች ይህንን ተጫዋች ሊያስፈርሙ የሚችሉበት እድል አላቸው እያለን ይገኛል። ጋዜጠኛውም አያይዞ እንደተናገረው ከሆነ ጋላታሳራዮች መሐመድ ሳላህ ላለፉት 2 እና
ለ3 ዓመታት ለማስፈረም ከፍተኛ ፍላጎትን አሳይተው ነበር። ነገር ግን በሊቨርፑል መቆየት ስለፈለገ ብቻ ይህንን ተጫዋች ሳያስፈርሙት ቀርቷል። አሁን ላይ ግን መሐመድ ሳላ በክረምቱ ሊቨርፑልን እንደሚለቅ ይፋ ማድረጉን ተከትሎ እዚህ ተጫዋች ላይ ያላቸው ፍላጎት በድጋሚ እንዳገረሸና በክረምቱ የዝውውር መስኮትም ይህንን ተጫዋች ለማስፈረምም እንቅስቃሴ እንደሚያደርጉ እየተናገረ ይገኛል። ነገር ግን ደግሞ ይህንን ተጫዋች መሐመድ ሳላን ማስፈረም ቀላል እንደማይሆንላቸው ግን ያውቃሉ እያለን ይገኛል። በተጨማሪም የግብጽ ብሔራዊ ቡድን ዳይሬክተር በሰጠው አስተያየት እንደኔ መሐመድ ሳላ በአውሮፓ ቢቆይ ይሻላል ብዬ ነው የማስበው። በተለይ ደግሞ በቅርብ ጊዜያቶች እንግዲህ ፓሪስ ሴን ጀርሜን እንደዚሁም ደግሞ ባየር ሙኒኮች በተጨማሪም የጣሊያን ክለቦች መሐመድ ሳላ ላይ ፍላጎት እንዳላቸው እየሰማው ነው የምገኘውና በዚሁ በአውሮፓ ቢቆይ ለሱ ጥሩ ነው ብዬ አስባለሁ። በተለይ ደግሞ ወደ ኤምኤልኤስ ወደ አሜሪካ የሚሄድ ከሆነ ከስፖትላይት ወይም ደግሞ ከዜናዎች ስለሚርቅ ምናልባትም ሊረሳ የሚችልበት ከፍተኛ እድል አለ። አሁን ለምሳሌ ሜሲን ከተመለከት ነው እኔ አሁን በግሌ ስለ ሜሲ እያሰብኩ አይደለም የምገኘው፣ እንደዚሁም የሜሲንም ጨዋታ ለማየት ያን ያህል ጉጉት የለኝም። ስለዚህ መሐመድ ሳላህም ወደ አሜሪካ የሚያቀና ከሆነ ተመሳሳይ ነገርን ይገጥመዋል ብዬ ነው የማስበው። ምናልባት ደግሞ ከአውሮፓ ምንም አይነት ጥያቄ ባይቀርብለት እና ዘዋውረህ ወደኛና የሚል ጥያቄ ባይቀርብለት እንኳን ራሱ ወደ ኤምኤልኤስ ወደ አሜሪካ ከሚያቀና ይልቅ ወደ ሳውዲ ሊግ ቢሄድ ይሻላል። ምክንያቱም በሳውዲ ሊግ እንደ ክርስቲያኖ ሮናልዶ አይነት በጣም ስም ያላቸው ትልልቅ ተጫዋቾች አሉና ወደዛ ቢሄድ ከመረሳት ይተርፋል ብዬ አስባለሁ የሚል አስተያየቱን ሰጥቷልና በአውሮፓ ቢቆይ ለሱም ጥሩ ነው እያሉን ይገኛሉ። እናንተስ ወዴት ቢያቀና ለመሐመድ ሳላ ተገቢ ነው ብላችሁ ታስባላችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ኢብራሂማ ኮናቴ የሰጠውን አስተያየት፣ በዚህም አስተያየት አንድ ላይ ከሆንን በእርግጠኝነት ስኬታማ እንሆናለን እያለን ይገኛል። አይዞን በሰጠው አስተያየት በዚህ ሲዝን በጣም እየተቸገርን ነው የምንገኘው። በእርግጥ በክረምቱ አዳዲስ ተጫዋቾችን ወደ ክለባችን መቀላቀል ይችለናል። ከነዚህ አዳዲስ ተጫዋቾች ጋር ደግሞ አብሮ መጮትን መልመድ መቻል አለብን። እርስ በርሳችን መግባባት መቻል አለብን። የዛኔ በደንብ ስንግባባ፣ እርስ በርሳችን በደንብ ስንተዋወቅ በእርግጠኝነት ዋንጫ ማሸነፍ እንችላለን። የዛኔ ዋንጫ ስናሸነፍ ፕሪሚየር ሊጉንም ይሁን ሻምፒዮንስ ሊጉንም ስናሸንፍ ሁሉም ሰዎች በዚህ ሲዝን እያሳለፍ ነው ያለውን መጥፎ የሚባል የውድድር ጊዜንም በእርግጠኝነት የሚረሱት ይሆናል። ምክንያቱም ደግሞ ባለፈው ሲዝን የዋንጫ ባለቤት ሆነናል። በዚህ ሲዝን ግን የዋንጫ ባለቤት ባለመሆናችን ምክንያት ሰው ደስተኛ አይደለም። ነገር ግን ዋንጫ ስናሸንፍ ይህም ጊዜ የሚረሳ ይሆናል። ይህ ደግሞ የሰክሰስ ወይም ደግሞ የስኬት አንዱ አካል ነው። ምክንያቱም አንድ ጊዜ ታሸንፋለህ፣ አንድ ጊዜ ልትሸነፍ ትችላለና በዚህ ሰዓት እንግዲህ መረጋጋት መቻል አለብን። ዘና ልንል ይገባል። ምክንያቱም ደግሞ በጣም ምርጥ የሚባሉ ደጋፊዎች አሉን። እናም እኛና ደጋፊዎቻችን አንድ ላይ መሆን መቻል አለብን። ምክንያቱም ደግሞ አንድ ላይ ስንሆን በእርግጠኝነት ዋንጫ ማሸነፍ ስለምንችል የሚል አስተያየቱን ሰጥቷል። እርግጥ ነው ባለፈው ሲዝን ሊቨርፑል ዋንጫ ባለቤት መሆን ችሏል። የፕሪሚየር ሊጉን ዋንጫ ማሸነፍ ችሏል። በክረምቱም የተለያዩ አዳዲስ ተጫዋቾችን ማምጣት ችሏል። ነገር ግን ደግሞ እነዚህ አዳዲስ ተጫዋቾች ልምድ ያላቸው ተጫዋቾች ናቸው። በየሊጋቸው በጣም ምርጥ የሚባሉ ተጫዋቾች ናቸው የነበሩት። እንደዚሁም ደግሞ በቦታቸውም ምርጥ ከሚባሉ ተጫዋቾች መካከልም ውስጥ የሚገኙ ተጫዋቾች ናቸውና ለመላመድ ይህን ያህል ጊዜ መፍጀት አልነበረባቸውም። እንደዚሁም ደግሞ ቢያንስ ከመጀመሪያው ጨዋታ ጀምሮ እስካሁን ድረስ ያለውን ሂደት ስንመለከት ራሱ እያሻሻሉ መምጣት ነበረባቸው። ነገር ግን በዚህ ሲዝን ሊቨርፑሎች የሚያሳስበው ነገር ቢኖር ምንድነው ከመጀመሪያው ከበርንማውዝ ጨዋታ ጀምሮ እስከ ባለፈው እስከ ብራይተን ጨዋታ ድረስ ያለውን ስንመለከት ያን ያህል ትልቅ የሚባል መሻሻልን እየተመለከተን አይደለም የምንገኘውና በእንደዚህ አይነት ሁኔታ ደግሞ ዘና ማለት በጣም አስቸጋሪ ነው የሚሆነው። ቢያንስ እየተሻሻሉ ቢመጡ እየተሸነፉ እንኳን ራሱ ቢሆን እየተሻሻሉ ቢመጡ ምናልባትም ትንሽ ዘና ልንል እንችላለን። በቀጣይ አመትም የሆነ ነገር ሊያሳኩ ይችላሉ፣ የዋንጫ ባለቤት ሊሆኑ ይችላሉ በሚል እንኳን ዘና ልንል እንችላለን። ነገር ግን በዚህ ሰዓት ላይ ምንም አይነት ፕሮግረስን ከቲሙ እየተመለከተን አይደለም የምንገኘው፣ መሻሻልን እየተመለከተን አይደለም የምንገኘው። በእንደዚህ አይነት ሁኔታም ዘና በሉ ማለት ትክክል ነው ብዬ አላስብም። እናንተ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ፍሎሪን ቪርትዝ የሰጠውን አስተያየት ይሆናል። በዚህም አስተያየት አዲሱ ምዕራፍ በጣም አስቸጋሪ ነበረ እያለን ይገኛል። ወደዚህ አስተያየታችን ከመግባታችን በፊት ግን በትናንትናው ምሽት ላይ ጀርመን ብሔራዊ ቡድን ከጋና ብሔራዊ ቡድን ጋር ጨዋታ አድርጋ ነበረ የወዳጅነት። በዚህ ጨዋታ ላይም የጀርመን ብሔራዊ ቡድን 2-1 በሆነ ውጤት ማሸነፍ ችላለች። በጨዋታው ላይም ፍሎሪን ቪርትዝ 61 ደቂቃዎችን ያህል በሜዳ ላይ መቆየት ሲችል 7.4 ሬቲንግም ተሰጥቶታል። እንደዚሁም ደግሞ 2 ቻንሶችን ክሬት ማድረግ ችሏል። አንድም ኳስ ደግሞ አንገልገጭታበት ልትወጣ ትችላለች እና በሁለቱም የወዳጅነት ጨዋታዎች ላይ በጣም ጥሩ የሚባል ምሽትን ማሳለፍ ችሏል። በዚህ መሀል ነው እንግዲህ ይህንንም አስተያየቱን እየሰጠው። በዚህም አስተያየቱ ወደ ሊቨርፑል ያደረኩት ለውጥ አዲሱ ምዕራፍ አስቸጋሪ የሚባል ነበረ፣ ቀላል የሚባልም አልነበረም የሚል አስተያየቱን ሰጥቷል። አያይዞም እንደተናገረው ከሆነ በእርግጥ
እንደዚህ አይነት አስቸጋሪ የሚባሉ ጊዜያቶች አንዳንድ ጊዜ ጠቃሚ ናቸው። ምክንያቱም ደግሞ አንተ የተሻልክ ተጫዋች እንድትሆን ከዚህ የበለጠ ጠንካራ እንድትሆን ያደርጋል። የበለጠ ልምድ እንዲኖርህ ያደርጋልና ምንጊዜም እንግዲህ ቀጥታ ዝም ብሎ እድገት ብቻ ከሆነ ጥሩ አይደለም። አንዳንድ ጊዜ እንደዚህ አይነት መንገራገጮች ራሱ ላንተ እንደ ተጫዋች በጣም የሚጠቅሙ ነገር አሉና በዚህ በሊቨርፑል ቆይታዬም እንግዲህ ብዙ ነገሮችን መማር ችያለሁ። ራሴንም በደንብ ማጠንከር ችያለሁ። እንደዚህ አይነት አስቸጋሪ የሚባሉ ጊዜያቶችንም እንዴት ማለፍ እንዳለብኝ እንደዚሁም ደግሞ እንዴት አዳፕት ማድረግ እንዳለብኝ ከዛም ደግሞ የተሻልኩ መሆን እንዳለብኝም በደንብ መማር ችያለሁ። ከዚህ የበለጠም ኳሱን መያዝ እንዳለብኝም በደንብ መረዳትም ችያለሁና ለኔ በጣም ጠቅሞኛል። እንደዚሁም ደግሞ የጀርመን ብሔራዊ ቡድን አሰልጣኝ የሆነው ኔግልስማንም ካጠገቤ ነበር። ሁሉ ጊዜም ለኔ እርዳታ ሲሰጠኝ ነበር። በተለይ ወደ ሊቨርፑል ከተዘዋወርክ ጀምሮ ሁሉ ጊዜም ለኔ ቅርብ የሆነኝ ሰው ነው የነበረው። ባስፈለገኝ ሰዓት ደውዬም አናግረው ነበረ። እሱም ደግሞ ያለውን ልምድ እንዳለ ሲሰጠኝ ነበረ፣ ሲያካፍለኝ ነበርና በዚህም ረገድ በጣም ለኔ ቅርብ የነበረ የሱም አስተዋጽኦ በጣም ከፍተኛ ነበረ የሚል አስተያየቱን ሰጥቷል። ይህ ተጫዋች እንግዲህ ወደ ሊቨርፑል ልክ እንደመጣ ትንሽ አስቸጋሪ የሚባሉ ጊዜያቶችን ማሳለፍ ችሏል። በተለይ ደግሞ ወደ 11 የሚጠጉ ጨዋታዎች ላይ ምንም አይነት ግብ ማስቆጠር አልቻለም። ምንም አይነትም አሲስትም ማድረግም አልቻለም። በእርግጥ በጣም ጥሩ የሚባሉ እድሎችን ሲፈጥር ተመልክተን ነበር። ነገር ግን ደግሞ የሊቨርፑል ተጫዋቾች እነዚህን እድሎች ባለመጠቀማቸው ምክንያት ረዘም ላለ ጊዜ ምንም የጎል አስተዋጽኦ ማድረግ ሳይችል ቀርቷል። ከዛ በኋላ ግን የተሻለ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከጨዋታ ጨዋታም ራሱን በደንብ እያሻሻለ የመጣ ተጫዋች ነው። በእርግጥ አንድ ሁለት ጨዋታዎች ላይ ከዛ በኋላ እንግዲህ መጥፎ የሚባል ምሽትን ያሳለፈበት ጊዜ አለ። በአጠቃላይ ከተመለከትን ግን ከጨዋታ ጨዋታ ራሱን በደንብ እያሻሻለ ነው። እንደዚሁም ደግሞ ፕሪሚየር ሊጉንም በጣም በጥሩ ሁኔታም እየለመደ ነው የሚገኘውና በቀጣይ ዓመትም ከዚህ ሲዝን በተሻለ መልኩ ጥሩ እንቅስቃሴም ያደርጋል ተብሎ ይጠበቃል። በአጠቃላይ እናንተስ በፍሎሪያን ቪርትዝ አስተያየት ዙሪያ ያላችሁ ሀሳብ ምንድነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።